ሄሎ ማነ ቤት ኪራይ ባለቤት አልነገረችም? ቤት ኪራይ አንድ ወር ሳትከፍል ሁለተኛ ወር መጥቶብሃል። እየሞከርኩኝ ነው ትላለህ። እየሞከርኩኝ ነው። ያንተን የቤት ኪራይ ልከፍል እየሞከርኩኝ ነው። የልጆች ትምህርት ቤት ከፍል እየሞከርኩኝ ነው። ሰላም ጤና ይስጥልን። በሰንዶቃችሁልኝ በአዲስ ቪዲዮ ተመልሼ መጣሁ። በዚህ ቪዲዮ የምንመለከተው እንግዲህ ሰሞኑን ያሲኖ የለቀቀው አንድ ቪዲዮ ብዙዎችን እያነጋገረ ይገኛል። ብዙዎችም እንግዲህ ሪአክት እያደረጉበት ሀሳብ የሰጡበት ይገኛሉ። እሱ ቪዲዮ ጨምሮ እንግዲህ በሱ ቪዲዮ ላይ የተነሱ የሚገኙ ሀሳቦችን የምንመለከት ነው የሚሆነው። ላይክ እና ሼር ማድረጋችሁን እንዳትረሱ። ሰብስክራይብ ለምንድን ነው የማታደርጉት? አሁን አድርጉ። እስቲ መጀመሪያ ከኦሪጂናል ቪዲዮ ስንጀምር ቪዲዮ ምንድነው? ለምን ሰዎችን አነጋገረ? ለምን ብዙዎች ልባቸው ተነክቶ ከአንዴም ሁለቴም ሶስቴ ደጋግሞት አዩት ይሄን ቪዲዮ የሚለውን ነገር ለማየት ያክል ሙሉ ቪዲዮ እንመልከት። ሄሎ ማነ ቤት ኪራይ ባለቤት አልነገረችም? ቤት ኪራይ አንድ ወር ሳትከፍል ሁለተኛ ወር መጥቶብሃል። እየሞከርኩኝ ነው ትላለህ። እየሞከርኩኝ ነው። ያንተን የቤት ኪራይ ልከፍል እየሞከርኩኝ ነው። የልጆች ትምህርት ቤት ከፍል እየሞከርኩኝ ነው። የሚበሉት አጥተው እየሞከርኩኝ ባለቤት ለማውጣት ሰው አይደለ እንዴ? ይኸው ተመልከት። ይሄ የልጆች ጌም የሚጫወቱበት ልሸጥ እየሞከርኩኝ ነው። አስብ እንጂ ሁሉም ሰው እየሞከረ ነው በዚህ ሰዓት። እጁን አጣጥፎ የተቀመጠ ሰው አለ እንዴ? ታገሰኝ በቃ እየሞከርኩኝ ነው። ይህ ቪዲዮ እንግዲህ ብዙዎችን እያነጋገረ የሚገኝ ብዙዎችን ልብ የነካውና እውነትም ነው። ቪዲዮ እንግዲህ ብዙዎቻችን ስሜት የሚገልጽ በተለይ ብዙ ኢትዮጵያውያንን ስሜት የሚገልጽ ስለሆነ ብዙዎች እንግዲህ በዚህ ቪዲዮ ላይ የተናገሩበት ይገኛል። ብዙ ሀሳብ የተነሳበት ይገኛልና ይሄ የያሲኖ ቪዲዮ ፎር ዩ ፔጅ ላይ መጣና በጣም ስሜታዊ ያደረገኝ የብዙ ሰውን ስሜት ይገልጻል ብዬ አስባለሁ። ብዙ ሰው እየሞከረ ነው፣ ለመኖር እየሞከረ ነው፣ ኑሮን ለማስተካከል እየሞከረ ነው፣ ልጆቹን ለማስተዳደር እየሞከረ ነው። ይሄ ቪዲዮ እየሞከረ ላለው ብቻውን እንዳልሆነ ማጽናኛ፣ ተመችቶት ላለው ደግሞ ሰዎችን እንዲረዳ ማስታወሻ ነው ብዬ አስባለሁ። እና ያሲኖ በጣም ድራማቲካል በሚመስል መንገድ የብዙዎቻችንን ስሜት ገልጸዋል። ሄሎ ማነ ቤት ኪራይ ባለቤት አልነገረችም? ቤት ኪራይ አንድ ወር ሳትከፍል ሁለተኛ ወር መጥቶብሃል። እየሞከርኩኝ ነው ትላለህ። እየሞከርኩኝ ነው። ያንተን የቤት ኪራይ ልከፍል እየሞከርኩኝ ነው። የልጆች ትምህርት ቤት ደክሞን እንኳን ለመኖር እየሞከርን ነው። ብዙ በእንባ የማይነጉ የሚመስሉ ሌሊቶችን ከአምላካችን ጋር እያወራን ነገሮችን ለማስተካከል እየሞከርን ነው። መኖር ህይወት የሚባለው ነገር እንኳን ቴስቱን አጥቶ ትርጉም አተንለት እንኳን ለመኖር እየሞከርን ነው። ነገሮችን ለማስተካከል እየሞከርን ነው። ማድረግ ያለብንን ነገሮች በሙሉ እያደረግን ነው። እየሞከርን ነው። ይህን ቪዲዮ ሳየው ከሁለት ቀን በፊት 2000 ምናምን ላይክ የተወሰነ ቪው ነበረው። ይህን 3 ቀን አይምሮዬ ከዚህ ቪዲዮ ውጪ ማየትም ማሰብም አልቻለም። የአብዛኞቻችን ህይወት የዳሰሰው ይመስለኛል ያሲኖ። እኔ እየሞከርን ነው። ሳንሞክር ቀርተን እኮ አይደለም፣ እየሞከርን ነው። እየሞከርኩኝ ነው። ሁለት ጓደኛሞች ንጉሱ ፊት ይቀርቡና የእርሱ የግል ጠባቂ መሆንን እንፈልጋለን አሏቸው። ንጉሱም በደንብ ሲመለከቷቸው አንደኛው በሰውነቱ ግዙፍ የሆነ ሲሆን ሌላኛው ደግሞ እጅጉን ደቃቃ ነው። ከዚያም እንዲህ የሚል ሐሳብ አቀረቡላቸው። እነዚህን ሁለት ድንጋዮች በየቀኑ እየመጣችሁ ለ60 ቀናት ትገፋላችሁ፣ ከዛ የሚፈጠረውን እናያለን አሏቸው። ጓደኛሞቹ በሐሳቡ ተስማምተው በየቀኑ እየመጡ ድንጋዩን መግፋት ተያዙት። ቀናትን ተኩና ልክ 30ኛው ቀን ላይ ሲደርስ ግዙፉ ሰው ንጉሱ እኛን መቅጠር ስላልፈለገ ነው፣ ይህ ወጥመድ ነው፣ ካሁን በኋላ በቃኝ ብሎ ድንጋዩን መግፋት አቆመ። በተቃራኒው ቀጭኑ ሰው ደግሞ ተስፋ ሳይቆርጥ በየቀኑ እየመጣ ድንጋዩን እየገፋ ለማንቀሳቀስ ይሞክር ነበር። ይህን በሚያደርግበት ጊዜ የቤተ መንግስት ጠባቂዎችን ጨምሮ የገዛ ጓደኛው ይስቁበት ያሾፉበት ጀመር።
ነገር ግን ተስፋ ሳይቆርጥ 60ኛው ቀን ላይ ደረሰ። ይህን ጊዜ ንጉሱ መጣ። ቀጭኑ ሰውም ተንበርክኮ ንጉስ ሆይ ይቅርታ፣ ላለፉት 60 ቀናት ተስፋ ሳልቆርጥ ያቅሜን ሞከርኩ፣ ነገር ግን ድንጋዩ ሊንቀሳቀስልኝ አልቻለም አለ። ንጉሱም ፈገግ አለና እንድትገፋ እንጂ እንድታንቀሳቅሰው ማንም አላዘዘም። የዛሬ 60 ቀን እኔ ጋር ስትመጣ የነበረ ሰውነትና የአሁኑን ሰውነትን ለውጡን ተመልከተው። አይኑ ውስጥ ያለው ጥንካሬ እንድታሸንፍ ምክንያት አድርጎሃል። ከዛሬ ጀምሮ የኔ የግል ጠባቂ ትሆናለህ አለውና የክብር ካባውን አለበሰው። በምንም ሁኔታ ውስጥ ብንሆን ህይወትን ለማሸነፍ ተስፋ ሳንቆርጥ መታገላችንን እንዳናቆም፣ ልክ ኮሜዲያን ያሲኑ እንዳለው እየሞከርኩኝ ነው የምትለዋ ይህች ቃል ዝም ብላ ከአፍ የምትወጣ ንግግር ብቻ ፈጽሞ አይደለችም። ቃላቱ ከከንፈር ሳይሆን ከልብ የወጣ የብዙዎቻችን የኑሮ ትግልና የውስጥ ስብራት የፈታ ቁልፍ እንጂ። እየሞከርኩኝ ነው የምትለዋ ቃል በውስጧ የሺህ ሌሊቶች እንቅልፍ ማጣት፣ የሺህ ቀናት የኑሮ ትግልና በሚሊዮኖች የሚቆጠሩ ኢትዮጵያውያን የልብ ትርታ ታዝላለች። በዚህ ቃል ውስጥ መጋደል አለ። በዚህ ቃል ውስጥ ተስፋ አለ። በዚህ ቃል ውስጥ ነገን የማየት ጉጉት አለ። ኮሜዲያን ያሲኖ በዚህ ቪዲዮ የኢትዮጵያውያንን የዕለት ተዕለት ውጥረት፣ የኑሮ ውድነትና የስነ ልቦና ጫና በመስታወትነት አሳይቶናል። እየሞከርኩኝ ነው ማለት አልተሳካልኝም ማለት ግን ፈጽሞ አይደለም። ይልቁንም እየደከመኝም ቢሆን አልቆምኩም የሚል የጀግንነት መግለጫ ነው። ቪዲዮው የብዙዎቻችን ልብ የነካው ሁላችንም በፈገግታችን ጀርባ የደበቅነው ጭንቀትና የመትረፍ ትግላችን አውጥቶ ስለዘመረው ነው። መሞከር ራሱ ትልቅ ድል መሆኑን ያሲኖ በኪነ ጥበቡ አስመስክሯል። ምንም እንኳን ሸክሙ ቢከብደንም በያሲኖ ቃል ውስጥ ሁላችንም የራሳችን ታሪክ አግኝተናል። አሁንም ቢሆን እየወደቅን እየተነሳን መሞከራችን እንቀጥላለን። አሁንም እየሞከርን ነው። አዎ በተከታታይ ሁላችንም እየሞከርን ነው በቻልነው አቅምና ብዙ ኢትዮጵያውያን እንግዲህ የሚናገሩበትን የሚተነፈሱበትን ቦታ ስላጡና ቢተነፈሱም ቢናገሩም የሆነ አጥጋቢ መልስ ስለማያገኙ ነው እንጂ ብዙ የሚነገር አብሮ ቢባሉ ብዙ የሚያወሩት ነገር ነበረ። ነገር ግን ምንም ጥቅም ስለሌለው እንግዲህ በውስጣቸው ይዘው በቻሉት ጥቅም እየሞከሩ ይገኛሉና በዚህ ውስጥ እንግዲህ ብዙ ችግር ያጋጥማል። አሁን ያስነው የሚያሳየው በቤት ክራይ ነው። እንግዲህ የማይረዱ ሰዎች አሉ። በቀለል አድርገው ለማየት ያክልና እንድታቁ የምፈልገው ነገር ሁሉም በየመስኩ የምትገኙ አካላት ሰው የምታሰግሩ ከአቅማችን በላይ እንድንሄድ ምንም ለይተም ልንሄድ አንችልም። ባጭሩ እንደዛ እንዲሆን ማድረግ የምትፈልጉ አቅም ያላችሁ ከላይ የምትገኙ እየሞከር ነው የምንገኘው። ባጭሩ ያስኖን ለማታውቁት ያስኖ እንግዲህ ኮሜዲያን ነው እና ከዚህ የሰራቸው ቪዲዮዎች እና ብዙ እይታ ያላቸው ቪዲዮዎች እስቲ እንመልከት አጠር አድርገን። ችግር የለም እኔና ስሪ ሰርታይ እዳና ስሪ እንደ ትርሲ ችግር የለም። ልጅሽ ነው አይደለ? ልጅሽ ነው እዳ ቦዶበት እንደኛ እንትን ነው እየሰራው እኮ ማውራት እንችላለን። አስኩ ይሻላል። እንትን ነው የተወሰነ ሳንቲም እኮ 3000 ብር ፈልግ አብታው ብድር ነው ብድር ፈልገን እንደዛ አብታው እንትን ነው ካለሽ ሎነሽ ጉዳይ እና ብድር አታርፍ ችግር የለም። አትቆጪ ተልጅ እንትን ካለሽ ብዬ እኮ ነው የተወሰነ ሳንቲም በእናትሽ አስኩዬ አንዳንድ ነገር ላይ አልኩት የነበረችኝ ምንም ነገር የለኝም። አው አስኩዬ ቀጣው አታቀርብኝ እንዴ? አይ ብድር ግን የለሽም ማለት ይሄ ልጅ አይደለም ፋንጂ ነው። ይሄ ልጅ አይደለም እኔ ውጪ አገኛለሁ አገርኔ ለጠበቃ ይደውላል። ተው የስራሽን እስቲሽ ነው ስሚሽ ሞዴል አስካለ እንዴት ነው የሚያረግሽ? ልጅ ጡት ማግኘት አልቻለም። ምንም እንትና አይልም አይወጣም ጡት ሚልክ ታንከር ሳካር እስቲ ታኝ እዛ ጋር እዛ ግለጪ ችግር የለም። አዳዳዳ እነ መሰለጡት ነው እንዴት ነው? ለምንድን ነው ቀበቶ የምትፈታው? አይደለም በዚህ ነበር መግረፍ ማለት ማሳብ እኮ እንትን ብሎት ነው። እስቲ ዋው እንትን አላለም እንትን ተዳፈን እስቲ ማሳብ ነው መጣ አው መጣ። አሁን አየሽ ጥሩ ነው መጣ። ቆይ አይዞሽ ቆይ በቃ ስራ ጀምሯል። በቃ እንትን ማድረግ ትችላለሽ። ዶክተር በነካጂ ሽንተም እኮ እምቢ ይለኛል አንዳንድ ማለት እቺ እኔ በሁለት ወንድ ከታ ዶክተር ምን ሆኖ ነው
ልጅ ነው ዶክተር ያው ባስካርዲና ቀልዱ ያለ ቀልዱ ይላል አስቁኝ ይላል ካላሳቅን በክትም በዋቃ ውስጥ በጭንቅላት ለቆ ነው አንጋት ዞር ምን ፉገራ ትሮማ ዲስኦርደር ቀልጅልኝ እኔ ቀል ምን እሺ በቃ አንዱ ራሱን ሊያጠፋ ፎቅ ላይ ወጣ ከዛ ቀድሞ ስልኩ ጠፋ ከዛ ምን እሱ ነገርና አልችልም ታው ቀልጅ ቀልጅ አንዱ ኩል ነኝ ይላል ኩል ነኝ ያለ የሰፈር ሰው ቻፕስቲክ አይሻልም ምናምን አለ አስቅም ታንባ አንግነን ስማ አንዱ ታማሚያችን መጥቶ ቂጡ ከማነሱ የተነሳ አርቲፊሻል ቂጥ አስገጠምንለት አይደለም እንዴ ነው ዶክተር ሌላ ልንገር ያው አንዱ ደግሞ የወንድሙ አፋብኝ ይሄ ጨዋታ ታግሬ እኮ ነው እኮ አይደለም ዶክተር ተረጋጋ ማደንዘዣው ጋር ስትባል እምቢ አጣዳ እኔ እኮ ዶክተር ነኝ ኮሜዲ አይደለም ያሲን ማለት እንግዲህ ክሬቲቭ እነዚህ አቅም ያለው ልጅ ነውና አሁን ደግሞ በሰራው ቪዲዮ በጣም ወደ 4 ሚሊዮን ታይቷል ቪዲዮ አሁን ላይ አካውንቱ ላይ ትናንት የተለቀቀው በአንድ ቀን ውስጥ ወደ 4 ሚሊዮን እይታ አግኝቷልና የዋችን ልብ የነካ ከልቡ ያደረገው ንግግር ነውና ባጭሩ ማስተላለፍ ፈልገው መልእክት እየሞከራችሁ የምትገኙ ሞክሩ ተስፋ አትቁረጡ ብዙዎች እንግዲህ ያው እናስታውሳለና ከጊዜ ከወራት በፊት ነበር አመት ሞልቷል ብዬ አላስብም ብንሄድ ይሻላል እያሉ ተስፋ መቁረጥ ብዙዎች ራቸውን እያጠፉ የነበሩበትን ሰዓት በጣም ኢትዮጵያ ውስጥ ትሬንድ ነው የነበረበት ሰዓት እናውቃለን ራስን ማጥፋት ትሬንድ ነው የነበረበትን ሰዓት እናስታውሰዋለንና አሁን እግዚአብሔር ይመስገን ትንሽ ረገብ ብሏል እንደዚህ ነገር አይስተዋልም ብዙ ጊዜ በብዛትና ወደዛ ያመራችሁ የምትገኙ ሰዎች ካላችሁ ሞክሩ እቻችሁን ሞክሩ ኦኬ የፈጠራችሁ አምላክ ለዋፋት የሚመግብ አምላክ ይሄን ሁሉ ነገር ያሰናዳ አምላክ ዝም ብሎ ፈጥሮ አይተዋችሁ እና ሞክሩ ኦኬ ይሄ ከምታቋርጡ እየሞከራችሁ የሆነ ችግር ውስጥ ብትገቡ ደግሞ ብታልፉ ይሻላችኋል ቢያንስ እየሞከረ ነበር ሲያልፍ ቢባል ይሻላል ተኝታችሁ ተስፋ ቆርጣችሁ ከምታሳልፉ እየሞከራችሁ ብትሞቱም ይሻላልና ሞክራችሁን አታቋርጡ ሁላችንም እንሞክር እንትጋር ማለት ፈልጋለሁ አንድ ቀን እንግዲህ ከላይ ላሉት እንግዲህ ለሚያስጨንቁት የዘነበው ለኛም ማካፋት አይቀርምና ያው ዛሬ ያለው ጨለማ ለነገ ብርሃን እንዲኖር ሳይጨለመው አለበት ወይ ደግሞ እንዲነጋ መምሸት አለበት ኦኬ ካልመሻ አይነጋምና ጨለማ ካላየን ብርሃን እንመለከትም ስለዚህ ዛሬ ጨለማ ውስጥ ብንገኝም በፊት እንግዲህ ከፍለፊቱ ትልቅዬ ብርሃን አለና እሱን ተስፋ አድርገን እንጠብቃለን ፈልጋለሁ ከአንድ ሰዓት በፊት ነበር ወደዚህ አካባቢ የመጣሁት እና ጨለማ ነበር እና እነዚህ መብራቶች ሁላ ነበሩ እዚህ ጋር የምታዩት ፖል ምናምን መብራት ሁላ ነበር and then አሁን እንደዚህ ሆኗል ኦኬ ሶ ጨለሞ ነበር like ጨለማውን ማስታወስ አልቻልኩኝ like is this the same place ቀድም እየነበርኩበት ነው ይሄ ድንገዝገዝ ብሎ ምናምን የሆነ እዛ ጋር ያለው ነገር የማይታየኝ ከሩቁ ምናምን ነገር የሆነ ጨለማ ነገር ነበር ይሄው ራሱ ቦታው ነው ምናምን ነገር ምትሉ you know እና ያጨለመው የነበረው እዚህ ቦታ ስለመሆኑ ራሱ መርሳት like ማስታወስ እስከሚከብድ ድረስ is this the same place ምትሉ ለምንድን ነው እንደዚህ ምለው በህይወት ውስጥ ማለት ጨለማችሁን የምትረሱበት ንጋት ከፊታል ለጊዜ እድል እስከሰጣችሁት ድረስ ጨለሞ ነበር የምትሉበት ንጋት ከፊታል ለትግስት እድል እስከሰጣችሁ ድረስ እስከታገሳችሁ ድረስ አሁን ያለንበት ችግር አሁን ያለንበት ህይወት ዘላለም እንደማይቆይ አሁን ያለንበት ጨለማ ዘላለም እንደማይቆይ ጊዜ እስከሰጣችሁት ለጊዜ እድል እስከሰጣችሁት ድረስ ጨልሞ እንደነበረ እስከምትረሱት ድረስ የሚደርስ ንጋት ከፊታል የዛሬ ችግራችን ተራራ ሊሆን ይችላል ተራራው ግን ሁሌ ተራራ ነው ሳይዙን አይቀይርም በጊዜ ሂደት ሳይዝ የሚቀይረው ማን እንደሆነ ታውቃላችሁ
በጊዜ ሂደት ውስጥ ሳይዙ የሚቀየረው የማን እንደሆነ ታውቃላችሁ? የእናንተ ሳይዝ በጊዜ ሂደት ውስጥ ይቀየራል። በኤክስፒሪየንስ ሳይዛችሁ ከፍ እያለ ይመጣል። በእድሜ ሳይዛችሁ ከፍ እያለ ይመጣል። እንደው በመቆየት ብቻ ኦኬ፣ ተስፋ ሳይቆረጥ በትዕግስት በመጠበቅ ብቻ በኤክስፒሪየንስ ሳይዛችሁ ከፍ እያለ እየበሰለ እየሰፋችሁ ነው የምትመጡት። ከዛ ያ ትናንትና ተራራ የነበረውን ችግር በሳይዛችሁ ከፍ እያላችሁ በኤክስፒሪየንስ ከፍ እያላችሁ ስትመጡ ችግሩን እኩል ትሆናላችሁ በሳይዙ ማለት። ከዛስ አሁንም ለጊዜ እድል ስትሰጡ ችግሩን እያለፋችሁ ትመጣላችሁ። ተራራ ዛሬ ተራራ የመሰለው ችግር በትዕግስት በታይምና በኤክስፒሪየንስ እናንተ ከተራራው በላይ ትሆናላችሁ። ከዛ የሆነ ሰዓት ላይ ያ ችግር ነበር ያስለቀሰኝ፣ ያ ችግር ነበረ የምር እንደው ብንሄድ ይሻለኛል ያስባለኝ ብላችሁ በራሳችሁ የምትስቁበት ጊዜ ከፊት አለ። ለጊዜ እድል እስከሰጣችሁ በትዕግስት ከጠበቃችሁ ያ ችግር ነበረ ፈጣሪ ጋር ሲያጣላኝ የነበረው የምትሉበት ዘመን ይመጣል። በኤክስፒሪየንስ በሂደት ውስጥ የማይቀየር የማትበልጡት የማትፈቱት ችግር የለም። የዛሬን ጨለማ ብቻ የቅድሞን ጨለማ ብቻ ባይኖር ኦ ማይ ጋድ እዚህ ቦታ ይሄ ጨለም ያለ ኑሮ ነው ምናምን እዚቹ ቦታ ለተወሰነ ሰዓት መቆየት በመፈለጌ እዚቹ ቦታ ለተወሰነ ሰዓት ለመቆየት በመወሰኔ ቅድምዬ የነበረውን ጨለማ እስክረሳ ድረስ ንጋት በንጋት ሆነ። በጨለማ ውስጥ ሆኜ ከፊቴ እንደዚህ አይነት ንጋት እንዳለ ተስፋ አድርጌ እዚሁ ቦታ በመቆየት ይሄን ንጋት ላዮች ይያለሁ። ዶንት ጊቭ አፕ። ለትዕግስት እድል ስጡት እስቲ። ለጊዜ እድል ስጡት እስቲ። በጊዜ ሂደት ውስጥ የማይፈታ በጊዜ ሂደት ውስጥ የማይሟሽሽ በጊዜ ሂደት ውስጥ እንደውም ወደኋላ ስታዩት በራሳችሁ የምትስቁበት ጊዜ ኦሬዲ ኮይን ጊዜ አሳልፋችኋል። እንደዚህ አይነት ኤክስፒሪየንስ እንዶ ያቺ ችግር ነበረች እንደዚህ ስትል የነበረው የምትሉበት ጊዜ አሁን አላሳለፋችሁም ኦሬዲ። ምንድነው እንደዛ እንዲሆን ያስቻለው ምንድነው ብላችሁ ከጠየቃችሁ በወቅቱ ያስለቀሳችሁ ሳይዛችሁ ሲነጻጸር የእናንተና የችግራችሁ ሳይዝ ሲነጻጸር በወቅቱ ችግራችሁ ከእናንተ ሳይዝ በላይ ተራራ ነው። ቢኮዝ በዛ ሰዓት ላይ ችግሩን ፌስ ስታረጉት እናንተና ችግሩ ገና መተዋወቃችሁ ነው። እናንተ ኤክስፒሪየንስ የላችሁም። ኦኬ ለጊዜ ገና አላያችሁትም፣ ጊዜን አላያችሁትም። የጊዜን ኤክስፒሪየንስ የጊዜን ጥቅም የትዕግስትን ጥቅም ችግሩን ሲጀመር ስለ ችግሩ መኖር ያወቃችሁት ራሱ ችግሩ ልክ እንደደረሰባችሁ ነው። ከዛ በፊት ስለ ችግሩ መኖር ራሱ አታውቁም። በዛ ደረጃ ችግሩ እናንተን ይበልጣችኋል። ስለ ችግሩ የምታውቁት ነገር የለም። ችግሩ እንዴት እንደሚፈታ የምታውቁት ነገር የለም። ችግሩ በጣም አንዳንድ ጊዜ ሳይኮሎጂካሊ እንዳለመታደል ነው። ሰውኛ ነው፣ ሁሉም ሰው ላይ ያለ ችግር ነው። እንዳለመታደል ነው ችግሩ የደረሰብን እኛ ብቻ ይመስለንና በጨለማ ውስጥ እንቀመጣለን ማለት በብዙ ምክንያቶች ችግሩ በወቅቱ ተራራ ነው በወቅቱ ለጊዜው ማለት በደረሰባችሁ ጊዜ ኦኬ በዛ ምክንያት ያስለቅሳችኋል፣ ተስፋ ያስቆርጣችኋል። ብንሄድ ይሻለናል ትላላችሁ ሀገር እያስተላ ከዛ በኋላስ በሂደት ውስጥ ችግሩ ባይዘው ልክ የደረሰባችሁ ሳይዝ አይቀየርም። እዛው ቀደም እንዳልኩት በኤክስፒሪየንስ ስለ ችግሩ የበለጠ በማወቅ ስለ ችግሩ ሰዎችን በመጠየቅ ስለ ችግሩ በማንበብ ስለ ችግሩ የሚፈታባቸውን መፍትሄዎች አማራጮች ከሰው ኤክስፒሪየንስ የተለያዩ ፖድካስቶችን በመስማት ምናምን ከዛ ማን እያደገ ይመጣል? እናንተ ወደ ችግሩ ሳይዝ ከፍ እያላችሁ ትመጣላችሁ። ችግሩ በባህሪው እዛው ላይ ነው አያድግም። እናንተ ግን በተለያዩ ነገሮች ምን ትሆናላችሁ ማለት እያደጋችሁ ትመጡና የሆነ ሰዓት ላይ ከችግሩ ጋር በሳይዝ እኩል ትሆናላችሁ። ተራራ የመሰለው ችግር እናንተ አድጋችሁበት በኤክስፒሪየንስ በብስለት ሰዎችን በመጠየቅ በማንበብ ራሳችሁን በማብቃት በመሞከር በመውደቅ በመነሳት ከፍ እያላችሁ ተራራው ታክላላችሁ፣ ችግሩን ታክላላችሁ። ከዛስ አሁንም በዛው ሲቀጥሉ ችግሩን ታልፉትና ችግሩን ወደ ታች ታዩታላችሁ፣ ትፈቱታላችሁ። ከዛ ወደ ኋላ ህይወታችሁ ስታዩት ከችግሩ ከመብለጣችሁ የተነሳ እንዴት ያ ችግር በዛ ደረጃ ሊያስጨናንቀኝ ቻለ ብላችሁ በራሳችሁ ትስቃላችሁ። በእርግጠኝነት ኦሬዲ እንደዚህ አይነት ላይፍ አላችሁ። ከዚህ በፊት አስለቀሷችሁ የነበረ ስለዛ ችግር ማልቀሳችሁ አሁን ትዝ ሲላችሁ የምትስቁበት። አንዳንዶቻችሁ
ከሷ ውጪ መኖር አልችልም ያላችኋት ሪሌሽንሺፕ ምናምን ነገር ብሬክአፑ ተፈጥሮ ምናምን ነገር የሆነ እንትን አለ አይደለ? you don't know how strong you are until you know being strong is your only option የሚባል ነገር አለ። መጠንከር ብቸኛው አማራጭክ እስኪሆን ድረስ ምን ያህል ጠንካራ እንደሆንክ አታውቀውም። እንደዚህ አይነት ችግሮች እስኪደርሱብህ ድረስ የሚባል አይነት አባባል አለ። ሶ ከሱ ውጪ አልኖርም የምትሉትን ሰው ተለያይታችሁ ማለት ነው ኦ ማይ ጋድ እችላለሁ ለካ የምትሉበት በቤተሰብ ሊሆን ይችላል፣ በምን ሊሆን ይችላል። ሶ የሆነ ሰዓት ላይ ያስለቀሳችሁ፣ የሆነ ሰዓት ላይ ያጨናነቃችሁ፣ የሆነ ሰዓት ላይ ተስፋ ያስቆረጣችሁ ችግር አሁን መሳቂያችሁ ሆነ፣ መገረሚያችሁ ሆነ። እንዴት ነው ያ ችግር ሊያጨናንቅ? እንዴት ነው በዛ ችግር ሊከፋ ይቻላል? እንዴት ነው በዛ ችግር ብሄድ ይሻለኛል ብዬው ላይ ፖስትኩት ምናምን ነገር እንዴት ነው ያየው ነው? እናንተ እያደጋችሁ መጣችሁ ችግሩን አልፋችሁ ከችግሩ በላይ ሆናችሁ በምን በጊዜ በኤክስፒሪየንስ ለጊዜ እድል በመስጠት ለትግስት እድል በመስጠት ለተስፋ እድል በመስጠት ኦኬ ሶ ለጊዜ እድል ከሰጠን ለተስፋ እድል ከሰጠን ጨልሞ የነበረው ቦታ ብርሃን አለ ከፊቱ። ሶ የዛሬ ጨለማችሁ የዘላለም ጨለማ አይደለም። የዛሬ ቻሌንጃችሁ የዘላለም ቻሌንጅ አይደለም። ከፊታችሁ እልም ያለ ንጋት አለ። ጨልሞ ስለነበረ ማስታወስ እስኪከብዳችሁ ድረስ የሚያስረሳ ንጋት ከፊት አለ። ኢንቨስት ቪዲዮአችን ይሄን ይመስላል። እነዚህ ቪዲዮዎችን እንድታላችሁ ከፈለጋችሁ ኮሜንት ላይ አስቀምጡልኝ። በቀጣዩ እንመለሳለን። ቸር ቆዩልኝ።